ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሚያዝያ 16 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ ተጠናክሮ በዋለባቸው የአማራ ግዛቶች የተገኙ ድሎች በዜናችን ቀዳሚውን ሽፋን ተሰጥቷቸዋል። በጎንደር ጎጃምና ወሎ ቤት አማራ ጠቅላይ ግዛቶች የተገኙ ድሎች ምን ይመስላሉ? ተሰሙታላችሁ። የአማራ ፋኖ ከወታደራዊ ድሎቹና ተጋድሎ በተጓዳኝ የሰራዊት ተሐድሶ በማድረግም ለአዲስ ግዳጅ ራሱን እያዘጋጀ ይገኛል። በሸዋ ጠቅላይ ግዛትና በወሎ ቤት አማራ ጠቅላይ ግዛት የተካሄዱት የሰራዊት ተሐድሶዎች ምን ይመስላሉ? ለአማራ ሕዝብ ሸክም የሚሆን ታጋይ አንፈልግም ሲሉ የሚናገሩት የፋኖ መሪዎቹ ያወረዱት አዲስ የግዳጅ ስምሪትስ ምንድን ነው? በእሳቱ ዜናችን ዝርዝሩ ይደመጣል። የዘመናት ጥላቻውን በዓመታት የታጣቂ ሰራዊት ዝግጅት ሲያካሄድ የቆየው ህወሓት ልመጣ ነው ጠብቁኝ እያለ እንደዛተው የአማራ ክልልን 2 ወረዳዎች ወረራ ፈጽሞባቸዋል። ህወሓት ወረራ ሲያካሄድ የብልጽግናው ወታደርም ሆነ የፋኖ ኃይሎች ምንም አለማለታቸው ደግሞ ህዝብን ያሳዘነና ያስገረመ ሆኗል። ዝርዝሩን ተሰሙታላችሁ። የባህር በር ከማስከፈት የስቱዲዮ በር ወደ መስበር የሚለው ርዕስ ደግሞ በሰዓቱ የዜና ሰዓታችን ልዩ ትኩረት የሰጠው የትንታኔ ዘገባችን ነው። የብልጽግናውን ስርዓት ነውር፣ የሊቀመንበሩን የተቃርኖ ጉዞና የአእምሮ ጤንነት የሚያጠይቀው የዕለቱ ትንታኔያችን በርካታ መረጃዎችን የያዘ ነው። ጠብቁን። የቴዲ አፍሮ ጉዳይ አጀንዳውን የሸፈነለት 120 የሚባለው የኦህዴድ ማፊያ ቡድን አሁን ላይ ስርዓቱን እያተራመሰው ነው። ለመሆኑ ይህንን ጉዳይ በተመለከተ በየቀኑ የሚወጡት መረጃዎች ለምን አስደንጋጭ ሆኑ? በሰዓቱ ዘገባችን ይደመጣል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ወደ እናንተ መቅረብ ጀምሯል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት በቀጥታ ወደ ዝርዝር ዘገባው እናልፋለን። ጎንደር ጎጃምና ወሎ የተጋድሎ ውሎ። የአማራ ፋኖ ብሔራዊ ንቅናቄ ከትናንት እስከ ዛሬ በጎንደር ጎጃምና ወሎ ጠቅላይ ግዛቶች ከፍተኛ ወታደራዊ ድል የተመዘገበባቸውን ተጋድሎች ማድረጉን ለጣና ቴሌቪዥን በላከው የግንባር መረጃ አስታወቀም። በጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 208ኛ ኮር ስር የሚንቀሳቀሰው ድብ ጠለምት ክፍለ ጦር ላለፉት 3 ሳምንታት ሲያከናውን የቆየውን ኃይልን የማብቃት የማጥራትና የሬጅመንት አደረጃጀትን የማጠናከር ተግባር በላቀ ውጤት ማጠናቀቁን ይፋ ሲያደርግ ጎጃም ጠቅላይ ግዛት ደግሞ አጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ወታደራዊ ተጋድሎ በማድረግ ድል ተቀዳጅቷል። የወሎ ቤት አማራው አጼ ምኒልክ ዕዝ በበኩሉ 106ኛ ኮር 34ኛ ክፍለ ጦር በጋዞ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት የህዝብ ግንኙነት መምሪያው አስታውቋል። አርበኛ አስምሮ ፈቃዴ የ208ኛ ኮር ዝግጅትን አስመልክቶ በሰጠው ማብራሪያ ይህ የዝግጅት ስራ የተከናወነው ሰላማዊ በሆነ ድባብ ብቻ ሳይሆን ከአማራ ጠሉ የብልጽግናው ስርዓት ሰራዊት ጋር ፊት ለፊት በመፋለምና የጠላትን እንቅስቃሴ በመምታት ፈታኝ ወቅት ነው። ፋኖቹ በአንድ በኩል ራሳቸውን በስልጠናና በአደረጃጀት ሲያበቁ፣ በሌላ በኩል ደግሞ የተጋረጠባቸውን የጠላት ወረራ በመመከት የተሰጣቸውን ድርጅታዊ ተልዕኮ በብቃትና በጽናት ተወጥተውታል። አርበኛ አስምሮ አክሎም በቅርብ ቀናት ውስጥ ባካሄድነው ፍልሚያ ከ80 በላይ የስርዓቱን ሰራዊት አባላት እርምጃ በመውሰድና 40 የነፍስ ወከፍ መሳሪያ በመንጠቅ ድል ተቀዳጅተናል። ከ12 በላይ የሚሆኑት ደግሞ በወቅቱ እጃቸውን በመስጠት ህይወታቸውን ማትረፍ ችለዋል። ይህ ድል የክፍለ ጦሩን ወታደራዊ የበላይነትና ያደረጃጀቱን ጥንካሬ በተግባር ያሳየ ሆኗል ሲል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ትናንት በምስራቅ ጎጃም ዞን ሸበል በረንታ የድዋ ከተማ በመነሳት ወደ ደጀን ከተማ በጉዞ ላይ የነበረውን የብልጽግና ጥምር ጦር ላይ በጣለው ደፈጣ ጥቃት ከፍተኛ ኪሳራ ማድረሱን አስታውቋል። የምጥጭ ጎጥ ተብሎ በሚጠራው ቦታ ላይ በተሰራው የደፈጣ ጥቃት ከፍተኛ ኪሳራ የደረሰበት የብልጽግናው ጥምር ጦር የተለመደ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ተናግረዋል። የብልጽግናው ሰራዊት የምጥጭ በተባለች ቦታ በፈጸመው የጦር ወንጀል የቤት እንስሳን ጨምሮ በርካታ ንብረት መዝረፉን የገለጹት የአካባቢው ነዋሪዎች በተለይም በአራት አባወራዎች ላይ ብርቱ ወንጀል መፈጸሙን ገልጸዋል። ይኸው የአማራ ፋኖ ብሔራዊ ንቅናቄ በድል የታጀበ ተጋድሎ ከተካሄደባቸው ቀጠናዎች መካከል አንዱ በሆነው ወሎ ቤት አማራ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር በጋዞ ወረዳ የብልጽግናን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታውቋል። የ106ኛ ኮር ህዝብ ግንኙነት ክፍል ተጋድሎን አስመልክቶ ሲገልጽም ከትናንት እስከ ዛሬ እኩለ ቀን ድረስ በተከታታይ የተካሄደው ውጊያ በ34ኛ ክፍለ ጦር ሰራዊት የብልጽግናው ጦር ከፍተኛ ምት ተፈጽሞበታል። የፋኖች የድል ግስጋሴ የጋዞ ወረዳ ዋና ከተማ የስታይሽ ከተማን ግማሽ አካልና ፖሊስ ጣቢያ በፋኖች ቁጥጥር ስር ውሏል ብሏል። በፋኖ ብርቱ
ምት የደረሰበት የብልጽግናው ሰራዊት እስታይሽ ሆስፒታልን ጉዳት ባስተናገዱ አባላቱ መሙላቱን የሆስፒታል ምንጮች ገልጸዋል። ለአማራ ህዝብ ሸክም የሚሆን ታጋይ አንፈልግም። ፋኖ የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤት አማራና በሸዋ ጠቅላይ ግዛቶች የሰራዊት ተሃድሶ አድርጓል። በሰራዊት ተሃድሶ ላይም የፋኖ መሪዎቹ ተገኝተው ባደረጉት ንግግር የአማራን ህዝብ በሚበድሉ ማንኛውም እንቅስቃሴዎች ላይ ተሰማርቶ የሚገኝ የራሳችን ሰራዊት ካለ ከጠላት እኩል የምንፋለመው መሆኑን መግለጽ እንፈልጋለን በማለት የፋኖ ሰራዊት የዲሲፕሊን ማጥራት ላይ ልዩ ትኩረት መስጠቱን ገልጸዋል። ለአማራ ህዝብ ሸክም የሚሆንና የመከራው አስቀጣይ የሆነን ታጋይ አንፈልግም ሲሉ ያሳሰቡት የፋኖ መሪዎቹ የአማራ ህዝብ የሉና ትግል ከዚህ በኋላ የሚካሄደው ወታደራዊ ዲሲፕሊኑ ከብረት በጠነከረ መንገድ የተገነባና አማራዊ ሴትን ያስጠበቀ ሆኖ መካሄድ እንዳለበት ተናግረዋል። ለዚህ ደግሞ የሰራዊት ስነ ልቦና ግንባታ፣ ወታደራዊ ቀድሞ ዝግጁነት፣ የዲሲፕሊን ተሃድሶ፣ የውጊያ አፈጻጸም ግምገማና የሽምቅ ውጊያ ከበባ ሰበራና ሌሎች ወታደራዊ ስልቶች ላይ ከፍተኛ ዝግጅት ማድረጉን ፋኖ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ እና ሸዋ ጠቅላይ ግዛት አሳምነው ዕዝ በየቀጠናቸው ባካሄዱት የሰራዊት ተሃድሶ ፕሮግራም ላይ ባለፉት ቀናት በተደረጉ ውጊያዎች ላይ በግዳጅ ስምሪት የተሻለ አፈጻጸም የነበራቸውን የሻለቃ የክፍለ ጦርና የድርጅት አመራሮችን ወታደራዊ ምስጋና ተችሯቸዋል። ከዚህ በተጨማሪም አማራዊ የቃል ኪዳን አደራ በጓዶቻቸው ተሰጥቷቸዋል። የፋኖ መሪዎቹ በተሃድሶ ፕሮግራሙ ላይ መልእክታቸውን ሲያስተላልፉም የአማራን ህዝብ በኃይል ለማንበርከክ የመጣውን ዘረኛ ስርዓት ማስወገድ የዚህ ትውልድ ቀዳሚ ግዴታ ነው። ይህ የትግል አደራችን ደግሞ ከመቼውም ጊዜ በላይ በዚህ ወቅት ሰራዊታችን ዝግጁ ለዓላማና ለህዝብ አደራ የታመነ ጽናቱን የጠበቀ በወታደራዊ የውጊያ ቴክኒኮች የበሰለና ወታደራዊ ዲሲፕሊኑ ከአማራ እሴት ጋር የተሰናሰነ ሆኖ መገኘት ይገባዋል ሲሉ አሳስበዋል። የብልጽግናው ስርዓት ዓለም እስኪታዘበው ድረስ በምርጫ ስም እየቀለደ መሆኑ ይታወቃል። የእንግሊዙ ተነባቢ መጽሔት ዘ ኢኮኖሚስት በዛሬው እትሙ የኢትዮጵያ ጠቅላይ ሚኒስትር ሐሳብን በነጻነት የመግለጽ መብትን በእጅጉ እያፈኑ ነው፣ እሳቸው ቀጣዩ ምርጫ ከመቼውም ጊዜ በተለየ መልኩ ዲሞክራሲያዊ ይሆናል ብለው ቢናገሩም በአገሪቱ ግን አፈና በመበራከቱ ምርጫው የዲሞክራሲ ባህሪያትን የሚያሟላ አይሆንም ሲል አስነብቧል። የ45 የአውሮፓ ሀገራት ህብረት በበኩላቸው በኢትዮጵያ ምርጫ ለማካሄድ አስቻይ ሁኔታ የለም፣ አጋጣሚውን ተጠቅሞ መንግስት የሚፈልገውን ሊያሳካ ስለሚፈልግ ምርጫው መካሄድ የለበትም፣ በዚህ ምርጫ ላይ የአውሮፓ ህብረት የምርጫ ታዛቢ ሊያሰማራ አይገባውም ሲሉ መግለጻቸው አይዘነጋም። በሌሎች ሀገራትና ተቋማትም አሁናዊ የኢትዮጵያ ሁኔታ በሰፊው ትንታኔ የተሰጠበት ነው። ዓለም በዚህ ደረጃ እየተዘባበተበት ያለው የብልጽግናው ስርዓት ምርጫ ካላካሄድኩ ብሎ ተነስቷል። ይህን የብልጽግና እንቅስቃሴ አስመልክቶ የፋኖ መሪዎች በሰራዊት ተሃድሶ ፕሮግራም ላይ ተገኝተው ባስተላለፉት መልእክት በህዝባችን ላይ ህገ መንግስታዊና መዋቅራዊ በደል ለማስቀጠልና የዳር ተመልካች ለማድረግ የታለመ ነው። ለዚህ ዓላማ ስምሪት ተሰጥቷቸው ህዝብን በተለያየ መንገድ እያስጨነቁ የሚገኙት የብልጽግናው ወታደራዊና ፖለቲካዊ ካድሬም ከድርጊታቸው እንዲታቀቡ ይህን ነውረኛና ዘረኛ ስርዓት በቀላሉ ለማስወገድ በሰሞኑ በወሰድንበት ጠንካራ ምት የተብረከረከ መሆኑን ዓለም አይቶታል። ከዚህ በተጨማሪም መላው ሰራዊታችን ከመቼውም ጊዜ በላይ ዝግጁ እንዲሆኑ ሲሉ ጥሪ አስተላልፈዋል። ህወሓት ወረራውን በይፋ ጀመረ። ለዓመታት የተዘጋጀውና ለወራት የጦርነት ቅስቀሳ ሲያካሄድ የቆየው ህወሓት በአማራ ክልል ወረራ ፈጸመ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር የሚገኙትን አበርገሌን ሙሉ በሙሉ ተቆጣጥሮ በሰቆጣም ተጨማሪ ወረራ መፈጸሙ ታውቋል። የህወሓት ታጣቂ ቡድን በሰቆጣ በርካታ አካባቢዎችን መቆጣጠሩን የገለጹት የአካባቢው ነዋሪዎች ዛሬ በሌሊት ወደ አካባቢው የገባው የህወሓት ታጣቂ ቡድን ወረራ መፈጸሙን ተናግረዋል። ታጣቂ ቡድኑ በዋግምራ ብሔረሰብ አስተዳደር ዞን መቀመጫ በሰቆጣ ከተማ አዲስ ወታደራዊ እንቅስቃሴ እያደረገ እንደሚገኝ የገለጹት የአካባቢው ነዋሪዎች አበርገሌ ከተማን ከተቆጣጠረ በኋላ ወደ ሰቆጣ በመግባትም ጥቃት መክፈቱን ተናግረዋል። ታጣቂ ኃይሉን አርሚ በሚል ስም ያደራጀው ህወሓት ለሁሉም የታጣቂ ቡድኑ አዛዦች አዲስ ወታደራዊ ስምሪት መስጠቱን ምንጮቻችን አስታውቀዋል። በተለይም ባለማጣና በሰቆጣ በርካታ ታጣቂዎችን እያስገባ መሆኑን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ልዩ ስልጠናዎች የተካተቱበት ነው የተባለው የህወሓቱ አርሚ 22 የሚባለው ታጣቂ ቡድን በመቀሌ ዙሪያ ወታደራዊ ግዳጅ መውሰዱ ታውቋል። ሌላ ስምሪት የወሰዱት የህወሓት ታጣቂዎች በተለይ በዋግምራ ብሔረሰብ አስተዳደር ዞን በሁለት ግንባሮች የገቡ ሲሆን በብልጽግናው በኩል ምንም አይነት ወታደራዊ ምላሽ እንዳልተሰጠ ተረጋግጧል። ከብልጽግናው በተጨማሪም የአማራ ፋኖም ለዚህ የህወሓት ወረራ ምንም አይነት ምላሽ አለመስጠቱን ነዋሪዎች በቅሬታና በትዝብት ተናግረዋል። ከቀናት በፊት ጀምሮ በቆቦና በአበርገሌ ግንባሮች ከፍተኛ ወታደራዊ ዝግጅትና የኃይል ስምሪት እያደረገ የሚገኘው ህወሓት በዛሬው ዕለት ብቻ 20 ኪሎ ሜትር ድረስ ዘልቆ በመግባት አዳዲስ ቦታዎችን መቆጣጠሩ
ተነግሯል። በኮረም በኩል ጥላሬ ወንዝን ተሻግሮ የአማራ ክልል ተራራማ ስፍራዎችን ተቆጣጥሮ እንደሚገኝ የአካባቢው ነዋሪዎች ገልጸዋል። ወደ አማራ ክልል ሰብሮ ከገባው የህወሓት ታጣቂ ኃይል በተጨማሪ በርካታ ታጣቂ ኃይሉ ከመሃል ትግራይ ክልል እየተጫነ እየገባ መሆኑን የገለጹት የጣና ቴሌቪዥን ወታደራዊ ምንጮች ከኮረም እስከ አበርገሌ እንዲሁም እስከ ተከዜ ድረስ ስምሪት የወሰደ መሆኑም ታውቋል። በተለይም በቀጠናው የቆየውና አርሚ 26 የሚባለው የህወሓት ታጣቂ ቡድን ወደ አበርገሌ ቀጠና መሻገሩን ተከትሎ ተጨማሪ የኋላ ደጀን ተከዜ ክፍለ ጦር በአሁኑ ሰዓት እንቅስቃሴ ላይ መሆኑን ከአካባቢው የወጡ መረጃዎች ያሳያሉ። በዛሬው ዕለት ወደ ቀጠናው የገባው የህወሓት ተጨማሪ ጦር በአበርገሌ 2 የእርዳታ ድርጅት ተቋማትን ሰብሮ በመግባት ሌሊቱን መቆጣጠሩ ታውቋል። ታጣቂ ኃይሉ በአሁኑ ሰዓት የእርዳታ ድርጅት ካምፖች ላይ ሰፍሮ እንደሚገኝ የገለጹት ምንጮቻችን ከቀናት በፊት የአበርገሌ ወረዳ ዋና ከተማን በተቆጣጠረበት ወቅት በርካታ ተቋማትን ዘርፎ መውሰዱንና በአካባቢው የሚገኘው የብልጽግና ሰራዊትም ሆነ የፋኖ ኃይል ምንም እንዳላለው መዘገባችን ይታወሳል። ዛሬም የእርዳታ ድርጅት ሀብት ንብረቶችን እየጫነ ሲሆን ይህን የሚያደርገውም ያለማንም ከልካይ መሆኑን የአካባቢው ነዋሪዎች ተናግረዋል። የባህር በር ከማስከፈት የስቱዲዮ በር ወደ መስበር የዛሬውን የትንታኔ ዘገባችንን ወደ ኋላ 8 ዓመታትን ተመልሰን አንድ ክስተት በማስታወስ የዛሬውን የኢትዮጵያ መስቀልቅል እንቃኘዋለን። ግንቦት አጋማሽ ላይ የቀድሞ ፓርላማ ተሰብስቦ በሚነጋገርበት ወቅት ወይዘሮ ሙሉ የተባሉ የህወሓት ተወካይ የፓርላማ አባል በኮሎኔል ደመቀ ዘውዱ ከስር መፈታት ምክንያት ተቃውሟቸውን አቀረቡ። የአቶ ኃይለማርያም ደሳለኝን ቦታ ተክተው የአገሪቱ ቁጥር 1 ባለስልጣን የሆኑት የአሁኑ የብልጽግናው ሊቀመንበር ሰው ሲፈታ ለምን አይናችን በቅናት ይቀላል? ቀበሌን መግረፊያ ያደረግን እኛ እኮ አሸባሪዎች ነን። የሐሳብ ነጻነትን በማፈን ሚዲያዎችን ጃም ያደረግን፣ ዘፋኞችን ያሰረን፣ ፖለቲከኞችን ያሳደድን አሸባሪዎች ነን። ህዝብ ይቅርታ አድርጎልን ነው እዚህ የቆምነው ብለው ወይዘሮ ሙሉን ያሸማቀቀ ምላሽ ሰጡ። የዚህ ንግግራቸው ዓላማ ህዝብ የሚያውቃቸውን የህወሓትን ወንጀለኞች በማጉላት የእሳቸውን ተቀባይነት በህወሓት መቃብር ላይ ለመትከል የታሰበ መሆኑ ግልጽ ነው። ይህ ከሆነ በኋላ የተሰሩትን ለውጦች ስንመለከት ይህ ተደረገ ያ ተሰራ ብሎ በዝርዝር መናገር ቀባሪን የማርዳት ያህል ከንቱ ድካም ይሆንብናል። ነገር ግን ለዛሬው የትንታኔ ዘገባችን የራሳቸውን የብልጽግናውን ሊቀመንበር ንግግር እንውሰድና በዚያ ላይ ተመርኩዘን አሁናዊ የስርዓቱን ነውር እንቃኛለን። እኛ እኮ አሸባሪዎች ነን አሉ በወቅቱ የኢህአዴግ ሊቀመንበር የነበሩትና የአሁኑ የብልጽግናው ሊቀመንበር አብይ አህመድ። የብልጽግናው ሊቀመንበር በጤና ባለሙያዎች የሚነገር በፖለቲካ ተንታኞች የሚተነተንና በማህበራዊ ሳይንስ ኤክስፐርቶች የሚገለጽ ግልጽ የሆነ አእምሯዊ መዛነፍ እንዳለባቸው ይታወቃል። በተግባራቸው ብቻ ሳይሆን በንግግሮቻቸውም ዘንድ እንደሚጋጭ እርስ በርሱ የሰካራም እርምጃ የእሳቸው ንግግሮችም በተደጋጋሚ ጊዜ እርስ በርሳቸው ይላተማሉ። ኢትዮጵያ ለማኝ አገር ናት ብለው በተናገሩ በቀናት ልዩነት ኢትዮጵያ ትልቅ አገር ናት፣ ልመና አይመጥናትም አሉ። መለመን ጸጋዬ ነው፣ ለምኛ ላጣም መክሊቴ ነው ብለው ተናግረው ልመናን ለማውገዝ ይተረተሩ ታይተዋል። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነን ብለው የተናገሩት ሰው ከወራት በኋላ በብሔራቸው ምክንያት የተገደሉትን ኢትዮጵያውያንን አስከሬናቸውን በብሔር ሸንሽነው አከፋፍለው ገለጹ። የአንድ ብሔር የበላይነትን እንደሚጸየፉ የተናገሩት የሐሳብ ነጻነት የኢህአዴግ ጠቅላላ ጉባኤና የሥራ አስፈጻሚ ስብሰባን በቀጥታ ስርጭት ለሕዝብ እስከ ማድረስ ቃል ገብተው የነበሩት ሰው ወራዊ ጋዜጣዊ መግለጫን እንኳን ከልክለው የተጠና የፊልም ድርሰት የመሰለ ዲስኩራቸውን በየሳምንቱ በራሳቸው ሚዲያዎች ብቻ የሚያስተላልፉ ሆኑ። ራሳቸውንም የኦሮሞ ሕዝብ ጠቅላይ ሚኒስትር ብቻ መሆናቸውን በጓዳና በአደባባይ ገለጹ። ኦሮሞም ጠቅላይ ሚኒስትሩን እንዲጠብቅ የዘር ማጥፋት ጦርነትን ቅስቀሳ አደረጉ። ይህን ሁሉ እንተወውና በእኔ ዘመን አሳዳጅና ተሳዳጅ አይኖርም ብለው ከተናገሩ በኋላ በንግግራቸውና በድርጊታቸው የፈጸሟቸውን ተቃርኖዎች እንመልከት። ራሳቸውን የዲሞክራሲ ተቆርቋሪና የሐሳብ የበላይነትን የሚያስከብሩ አስመስለው መላውን ዓለም ሳይቀር ባታለሉበት በዚህ ንግግራቸው የሰላም ኖቤል ሽልማት ማግኘትና የዓለም የፕሬስ ቀንን በኢትዮጵያ እንዲከበር እስከ ማድረስ ደርሰውም ነበር። ሆኖም ትንሽ ቆይተው በስልጣኔ የሚመጣውን ሁሉ ሚሊዮኖች ያልቃሉ እንጂ ሐሳባቸውን አያሳኩም። ኢህአፓ ሞክሮታል፣ ግንቦት ሰባት ሞክሮታል፣ በእኛ ዘመን ግን ውጤቱ የከፋ ነው ብለው ተናገሩ። በግልጽም ጦር እንማዘዛለን ብለው መናገራቸው አይዘነጋም። በዚህ መልኩ በተቃርኖ መንገድ እየተጓዙ የመጡትና በስልጣን ላይ እስካሉ ድረስም በዚሁ እኩይ መንገዳቸው መቀጠልን የሚገፉበት የብልጽግናው ሊቀመንበር በቅርቡ ለህዝብ ጆሮ የቀረበው የድምፃዊ ቴዲ አፍሮ ዘፈን እረፍት ነስቷቸዋል። ተወዳጁ አርቲስት ስራዎቹን ባሳታሚ
ድርጅት እንዳያሰራጭ ስልታዊ ክልከላ ከማድረግ ጀምሮ የተለያዩ ነውሮቹን ያደረጉትና ያስደረጉት የብልጽግናው ሊቀመንበር 20 ሚሊዮን ብር ከፍለው 2 ድምፅ አልባ የኦሮምኛ ዘፋኞችን የቴዲን ሚሳኤል የሚያከሽፍ የመልስ ምት እንዲያዘጋጁ አድርገው ነበር። ሆኖም ይህ እቅዳቸው ገና በጊዜ ባረቀባቸውና ከሸፈ። ሁሉንም ካድሬዎቻቸውን ሰብስበው ዘመቻ ቴዲ አፍሮ ማውገዝ የሚል ስምሪት አስተላልፈውም ነበር። ሁሉም በሚያስፈል ደረጃ ራሳቸውን ለትዝብት አጋልጠው የተኮሱት ሁሉ ቀልሃው ባፈሙዝ ተነክሶባቸው ከሸፈ። ከሁሉም የሚገርመው ደግሞ የጋምቤላ ክልል ባለስልጣኗ አገር ወዳድ ማለት ለባሮ ወንዝና ለጋምቤላ ወጣቶች መስፈን ሳይሆን ለልጃገረዶች ትምህርት ቤት መገንባት ነው ብለው የሰጡት አስተያየት የብልጽግናው መንግስት በምን አይነት ሰዎች እንደተዋቀረ በግልጽ ያሳየ ሆኗል። በአመት 45 ቢሊዮን ብር በጀት ቀርጥፎ የሚበላው የጋምቤላ ክልል መንግስት የልጃገረዶች ትምህርት ቤት ለመገንባት 200 ሚሊዮን ብር ማውጣት ከብዶት መንግስታዊ ኃላፊነቱን ቴዲ አፍሮ እንዲወጣለት መጠየቁ ስርዓቱ በምን አይነት ነውረኛ ሰዎች እንደተዋቀረ አጋልጧል። የብልጽግናው ሊቀመንበር በቴዲ አፍሮ ላይ ያሰማሩት የካድሬ ሰራዊታቸው በሙሉ ተመቶና መሳሪያውን አስረክቦ እያነከሰ ሲመለስ ራሴ ገባበታለሁ ብለው ተነሱ። አንድ ያልተጠናቀቀ ፕሮጀክት በማስመረቅ ስም ተገኝተው ህዝብን ከሰበሰቡ በኋላ እኛ በዘፋኝ ጩኸት አንደነግጥም በማለት የቴዲ አፍሮ ዘፈን የፈጠረባቸውን ድንጋጤ ሳይደብቁ ተናገሩ። እሳቸው ቴዲ አፍሮን እንደማይፈሩት በተናገሩ በቀናት ልዩነት ዓለም አቀፉ ታላቅ ዲፕሎማት ቲቦር ናጂ ቴዲ አፍሮን ስሙት ብለው በግልጽ መቀስቀሳቸው ደግሞ የብልጽግናው ሊቀመንበር ለከፋ ጭንቀት ዳርጓቸዋል። እሳቸው እኔን ስሙኝ ብለው ካሜራ ፊት ሲቀመጡ ህዝብ ግን የሚሰማው የቴዲ አፍሮን ዘፈንና በድምፃዊ ዙሪያ የሚሰራጩ ዜናዎችን ብቻ ሆነ። ከፍተኛ የናርሲስቲክ ህመም ተጠቂ መሆናቸው የጤና ባለሙያዎች የሚገልጹላቸው የብልጽግናው ሊቀመንበር ከአመራር ድክመት ከዘረኛ ሐሳቢያቸውና ከሙሰኛ መንገዳቸው በተጨማሪ የአእምሮ ጤናቸውም የቴዲ አፍሮን ዘፈን ችለው ለማለፍ እንደከበዳቸው ተንታኞች ይናገራሉ። በዚህ የተነሳ ቴዲ አፍሮን ከማዳከም እስከ ማክሰም የሚል ዘመቻ ከፍተው ወደ አፈጻጸም ገብተዋል። በፖለቲካ ካድሬዎቻቸው የከሸፈባቸውን ዘመቻ በወታደራዊ ካድሬዎቻቸው ለማስፈጸምም ወደ ስር አፈናና የንብረት ዘረፋ ገብተዋል። ይህ ድርጊታቸውም ከአእምሮ ጤናቸው ጋር የሚገናኝ መሆኑን የሚናገሩት የስነ አእምሮ ጤና ምሁራን እንደዚህ አይነት በሽታ ያለበት ሰው ከኔ በላይ ማንም ሊሰማና ሊደመጥ አይገባውም፣ የሁሉም ሰው ትኩረት እኔ ላይ ማረፍ አለበት በሚል ክፉ ህመም ተጠቂዎች ናቸው ሲሉ ይናገራሉ። በዚህ የተነሳም በማንኛውም መንገድ ከሳቸው የተሻለ ትኩረት የሚሰጠውን ሁሉ እያሳደዱ ቆይተዋል። የብልጽግናው ሊቀመንበር ፓርላማ ላይ ቀርበው ከኔ በላይ የፌስቡክ ተከታይ ያለው ኢትዮጵያዊ የለም ሲሉ በመናገርም ስሜታቸውን መደበቅ እንደማይችሉ የገለጹ ሰው መሆናቸውን የሚያስታውሱት የስነ አእምሮ ጤና ምሁራኑ ናቸው። በዚህ ከኔ በላይ የለም ባይነታቸው የተነሳም ሃጫሉ ሁንዴሳን እንዲገደል ሲያደርጉ ኢንጂነር ስለሺ በቀለን ከኃላፊነት አንስተዋል። ሌሎች ካድሬዎቻቸውንም ማስጠንቀቂያ ሰጥተዋል ሲሉ የቅርብ ሰዎቻቸው ይናገራሉ። ቴዲ አፍሮ ላይ የሚደረገው ሰሞናዊ ማሳደድም አንዱ ምክንያት ይህ ሊሆን እንደሚችል ይታመናል። ሁለተኛውና ዋናው የማሳደዱ ምክንያት የሚመጣው ግን ወዲህ ነው። አስቀድሞም ቢሆን ሰዎችን የግል ለማድረግና ወደ ፈለግከው ለመውሰድ የሚፈልጉትን ንገራቸው፣ የሚፈልጉትን እየነገርክ ወደምትፈልገው ውሰዳቸው፣ ከዚያ ገደል ጫፍ ላይ ታቆምና በሬ ሆይ ሳሩን አየህና ገደሉን ሳታይ የሚለውን ተረት ትተርትባቸዋለህ በማለት የክፋታቸውን ጥግ በመጽሐፍ ማስፈራቸው ይታወሳል። በዚህ መንገድ የስልጣን ዘመናቸውን እያስቀጠሉ ያሉት እኒሁ ሰው ህዝባዊ ቅቡልነታቸው መጥፋቱን ተከትሎ የአሰብ ወደብን አጀንዳ አድርገው ይዘው ከመጡ ወለው አድረዋል። ገና የኢንሳ ዳይሬክተር በነበሩበት ጊዜ ጀምሮ የባህር በርን ጉዳይ ለፖለቲካ አጀንዳቸው መጠቀሚያ ለማድረግ የበታች ሰራተኞቻቸውን በቀይ ባህር ጉዳይ ሰነድ እንዲያዘጋጁ ትእዛዝ ሰጥተው ነበር። ከቀድሞ ሰራተኞቻቸው መካከል አንደኛው ለጣና ቴሌቪዥን የትንታኔ ዘገባ በሰጡት አስተያየት አንድ ቀን ቢሮአችን መጥተው በዚህ ጉዳይ ማብራሪያ እንደሚፈልጉ ነገሩን። ሁላችንም በተናጠልና በቡድን በጉዳዩ ዙሪያ ከተዘጋጀን በኋላ በቡድን አሰናድተን ሰነድ ሰጠናቸው። ያንን ሰነድ ተቀብለው ምንም ሳይሉን ቆዩ። በቅርቡ ጉዳዩን አጀንዳ ሲያደርጉት ገረመን ሲሉ ተናግረዋል። የብልጽግናው ሊቀመንበር የባህር በርን ጉዳይ አጀንዳ አድርገው ካመጡና የሚዲያዎቻቸውም የትኩረት ማዕከል እንዲሆን ካደረጉ ውለው አድረዋል። የዚህ አጀንዳቸው ዓላማ አገራዊ ራዕይ ይዘው ሳይሆን ህዝብን የሚፈልገውን በመንገር ወደምትፈልገው ንዳው ከሚለው እሳቢያቸው የመጣ ነው። የዚህ ሐሳብ ዋናው አስረጂ ነጥብ ደግሞ ስለ ባህር በርና የኢትዮጵያ ግዛታዊ አንድነት ታላቅነት እንዲሁም ማህበራዊ ሴት መጎልበት የዘፈነውን ቴዲ አፍሮን ስጋትና ሽብር ፈጣሪ ብለው መወንጀላቸው ነው። የብልጽግናው ሊቀመንበር ስለ ባህር በር ስለ ኢትዮጵያ አንድነት ከመናገራቸው በፊት ድምፃዊ ቴዲ አፍሮ ስንት የሞቱልሽ ለክብርሽ ዘባድረው አልፈው ሲነኩሽ ባህርሽን ተሻግረው
የት ጋር እንደሆን ይታየኛ ጥበብ መሰረቱ የኋላው ከሌለ የለም የፊቱ ዳላክ ላይ ለስራ ቤቴን ቆርጦኗል መለየቴ ነጠላይ ክፉ ዘመን ከመወዳት ባለቤቴ እያለ በህዝብ ዘንድ የተወደዱለትን አገር አድን ስንኞችን በዘፈኑ ማካተቱ ይታወሳል። የብልጽግናው ሊቀመንበርም ሆኑ የፖለቲካና ወታደራዊ ካድሬዎቻቸው በስርዓቱ ልሳኖች እየቀረቡ ኢትዮጵያ ከቀይ ባህር ሆን ተብሎ እንድትገፋ ተደርጋለች እያሉ ህዝብ በሚቀሰቅሱበት ዘመን ነው ድምፃዊ ቴዎድሮስ ካሳሁን እያሳደዱት ያለው። ድምፃዊው ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋ ኢትዮጵያዊነት ብሎ መስፈኑ በሀገር ስጋትነት ሊታይ የሚያስችለው ምንድን ነው ብለው ተንታኞች ይጠይቃሉ። ተንታኞች ሲቀጥሉም ቴዲ አፍሮ ይህንን መስፈኑ ህመም የሆነበት አካል ኢትዮጵያና ኢትዮጵያዊነትን የገፋ ነው እኛንን እያለ ነው። ገፊና ተገፊ ከታሪክ ማህደር አንድ ባንድ ይቆጠራል። እነከሌ ናቸው እኔ አይደለውም ለማለትም ማስረጃ አታመጣም። ጃንሆይ በምጽዋ ወደብ የኢትዮጵያ ባህር ኃይል መርከብ ላይ ሆነው መርከቧ የኢትዮጵያን ባንዲራ እያውለበለበች በኢትዮጵያ ቴሌቪዥን እንዲታይ ያደረገ መንግስት ወይ ዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ሲባል ከጎረበጠው ባንዲራ ረጋጩ እኔ ነኝ እያለ ነው። ይኸው የኢትዮጵያን ባንዲራ ሰብ ላይ አውለበልባለሁ ያለው መንግስት የተቃርኖ ልክ የሌለው መሆኑን ያረጋገጠ ነው በማለት ገልጸውታል። በዚህ የብልጽግናው ስርዓት ነውረኝነት አስተያየታቸውን በአደባባይ የገለጹ ምሁራን ሲቀጥሉም ለቀይ ባህር እዘምታለሁ የባህር በር አስመልሳለሁ ያለው የአብይ አህመድ መንግስት ስንት የሞቱልሽ ለክብርሽ ዘባድረው አልፈው ሲነኩሽ ባህርሽን ተሻግረው ብሎ ባዜመው ቴዲ አፍሮ ላይ ሲዘምት ማየት ያስቃልም ያሳቅቃልም። የተቃርኖም አይነት አለው። ይህኛው ግን የለውም። የብልጽግናው ሊቀመንበር ቀይ ባህርን አጀንዳ ሲያደርጉ በመጀመሪያ ሰሞን ኤሬቻን ቀይ ባህር ላይ እናከብራለን በሚል ፕሮፓጋንዳ ነበር የተጀመረው። ለጥቂት ወራት ቢያስኬዱትም አጀንዳው ገዢ በማጣቱ አልገፉበትም። ቆይተው አባቶቻችን ዳር ድንበሯን ለማስጠበቅ ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩት ሀገር ማለት ጀመሩ። ቴዲ አፍሮ ዕድሜ ልኩን የዘፈነላትን ኢትዮጵያን ማቀንቀን ጀመሩ ማለት ነው። ፕሮፌሰር አስራት ወልደየስ ኤርትራን አላስገነጥልም ያሉላት ሀገር ግርማዊ ቀዳማዊ ኃይለ ሥላሴ ወደ ነባር የባህር ጠረፍ ይዞታዋ የመለሷት ሀገር ማለት ጀመሩ። እምዬ ምኒልክን አጼ ቴዎድሮስን ማሳየት ግድ ሆነባቸው። ቀደምት ታሪኮችን ከፋይል እየጎረጎሩ አወጡ። ኢቲቪ፣ ፋና፣ ዋልታ፣ ኢዚያ ወሬያቸው ይህ ብቻ እንዲሆን አደረጉ። አሰብና ምጽዋ ላይ የተውለበለበውን የኢትዮጵያን ሰንደቅ ዓላማ በብሔራዊ የቴሌቪዥን ጣቢያ ማሳየት ግድ ሆነባቸው። ይህንን ያዩ ምሁራንም ወደ ሚዲያ መምጣት ጀመሩ። በመጠኑም ቢሆን ብሔራዊ አጀንዳ ወደ መሆን ከፍ አለ ሲሉ ይናገራሉ። አስተያየት ሰጪዎች ሲቀጥሉም ነገር ግን የስርዓቱ ድርጊት ከልቡ አለመሆኑን ብዙም ሳይቆይ መጋለጡን በምሳሌ ሲያስረዱ በቴዲ አፍሮ ላይ የሚፈጸመውን ነውር በመግለጽ ነው። ተንታኞች ሲቀጥሉም የአፍሪካ ቀንድና የባህር በርን ጉዳይ አጀንዳዬ ነው የሚል መንግስት የት ጋር እንደሆን ይታየኛ ጥበብ መሰረቱ የኋላው ከሌለ የለም የፊቱ ብሎ የዘፈነውን ቴዲ አፍሮን አለማሰብ አይቻልም ነበር። የአብይ አህመድ መንግስት ግን ኢትዮሪካን ሲሰማ የኦሮሞ ብቻ መንግስት እንደሆነ ብልጭ አለበት። የመንግስቱ መሰረትና ቴዲ አፍሮ የሚኖርላት ኢትዮጵያ አንድ አለመሆናቸው በጋድ ታዩ። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ያለው ቴዲ አፍሮና በየመሃሉ የኦሮሞ መንግስት ብቻ እንደሆነ ትዝ የሚለው ስርዓት አይጣጣሙም በማለት አስተያየታቸውን ሰጥተዋል። በመጨረሻም ይህ የብልጽግናው ሊቀመንበር እብደት የተላበሰ አካሄድ መነሻ ምክንያቱ ህዝብን የሚፈልገውን ነገር እየነገርክ ወደምትፈልገው ውሰደው የሚለው እኩይ ባህሪያቸው የሚናገረውና የሚሰራው ተመሳሳይ አለመሆኑን ያጋለጠው ሆኗል። ይህ ስርዓት ምንም አይነት ሀገራዊ አጀንዳና ህዝባዊ ዓላማ የሌለው መሆኑንም ያጋለጠ መሆኑን የፖለቲካ ተንታኞች ይናገራሉ። ጥያቄው ቀጣይ ምን ይሆናል፣ ከማን ምን ይጠበቃል የሚለው መሰረታዊ ጥያቄ ነው። የስርዓቱ አፋኝነት፣ ዘረኝነት፣ ነውረኝነት፣ ጨቋኝነትና ለሀገር ጎጂ መሆን በሚገባ ከታየ መፍትሄው ይህንን ስርዓት ከስሩ ነቅሎ በመጣል መታሰቢያውንም ማጥፋት ነው። በዚህ ስርዓት የስልጣን ዘመን የሚከበር አገራዊ ጥቅምም ሆነ የሚጠበቅ የህዝብ ደህንነት እንደሌለ ያለፉት 8 ዓመታት ከበቂ በላይ አሳይተዋል። ኦህዴድን ያተራመሰው የ120 መዘዝ አስቀድሞ በኦህዴድ ብልጽግና መረጃና ደህንነት ክፍል በልዩ ጥንቃቄ የተደራጀው ነፍሰ በላ ቡድን በቡድኑ አባላት ዝርክርክነት የስርዓቱን ነውር ካጋለጠ ቆይቷል። የዚህ ቡድን አባላት የሚፈጽሙት ወንጀልና የስርዓቱ ቁንጮ ሹሞች ትስስር የበለጠ ገሃድ እየወጣ መምጣቱ ደግሞ በኦህዴድ ካምፕ ውስጥ ከባድ ሽብር ሊፈጥር ችሏል።
ካሳዬ ቀነኒሳ የተባለው ጎረምሳ አምቦ ላይ ነገሩን እስከሚያበላሽባቸው ድረስ በአዲስ አበባ ዙሪያ በሚገኙ የኦሮሚያ ክልል ከተሞች ቡድኑ ተደራጅቶ ወንጀሉን ያለ ከልካይ ሲፈጽም ቆይቷል። የዚህን ቡድን እንቅስቃሴ በክትትላቸው የደረሱበት የብሔራዊ መረጃና ደህንነት ባለሙያዎችም የተጠናቀረ ሪፖርታቸውን ካቀረቡ በኋላ አንድ ባንድ እየተለቀሙ እንዲወገዱ መደረጋቸውን መዘገባችን ይታወሳል። የኦሮሞ ፖለቲከኞችን አላግባባ ያለው የብልጽግናው ሊቀመንበር አካሄድ ቀስ በቀስ እየለየለት መጥቶ በብዙ ጉዳዮች ልዩነታቸው ሰፍቷል። በተለይም ከሃጫሉ ሁንዴሳ ግድያ በኋላ መግባባት ያልቻሉት የብሔሩ ፖለቲከኞች አሳዳጅና ተሳዳጅ፣ አሳሪና ታሳሪ፣ ተሿሚና ሻሪ ሆነው እርስ በርስ እየተወነጃጀሉ ይገኛሉ። በዚህ መልኩ ከብልጽግናው ሊቀመንበር ጋር ልዩነታቸው እየሰፋ ከሄዱት የብሔሩ ፖለቲከኞች መካከል በሁለት በኩል የተሳለ ሰይፍ ባለቤቱ አክራሪው ጀዋር መሐመድ ይገኝበታል። ጀዋር መሐመድ በ120 የማፊያ ቡድን ጉዳይ ስርዓቱን አምርሮ እየተቃወመው ሲሆን በተደጋጋሚ ባጋራቸው መረጃዎች የ120 የሚባለው የወሮበላ ቡድን በወሮበላው የኦህዴድ መንግስት የተዋቀረ ነው ብሏል። እንደ ጀዋር መሐመድ ያሉ አክራሪ የኦሮሞ ፖለቲከኞች ሳይቀሩ በብልጽግናው ስርዓት ላይ ቁጣቸውን እየገለጹ ባሉበት በዚህ ወቅት ጀዋር የአንድ ግለሰብ ፎቶ ተጠቅሞ መረጃውን ሲያጋራ ይህ ልጅ ሲመለከቱት የሰፈር ጎረምሳ ነገር ይመስላችሁ ይሆናል። ነገር ግን እንደዛ አይደለም። አዲስ አበባ ውስጥ የሚገኘውን የ120 ማፊያ ቡድን ከሚመሩ ግንባር ቀደሞቹ አንዱ ነው በማለት ነበር ከቀናት በፊት መረጃውን ያጋራው። ከዚያ መረጃ በኋላም ከ255 በላይ ተከታታይ መረጃዎችን በኦሮምኛና በአማርኛ ቋንቋዎች አጋርተዋል። ጣና ቴሌቪዥን ከቀናት በፊት በጉዳዩ ዙሪያ ባስተላለፈው ሰፊ ዘገባው የብልጽግናው መረጃና ደህንነት መስሪያ ቤት የዚህ 120 ማፊያ ስብስብ እንቅስቃሴ ህዝብን ብቻ ሳይሆን የአገሪቱን የጸጥታ ተቋማትን ስራ እያስተጓጎለ ስለነበር ተቋሙ አንድ ድብቅ የጥናት ቡድን አቋቁሞ 6 ወራት የፈጀ ጥልቅ ምርመራና ክትትል አካሂዶ ነበር። የዚህ ምርመራ ውጤትም በ129 ገጾች ተጠናቅሮ ከአባሪ የፎቶግራፍ፣ የድምፅ፣ የቪዲዮ፣ የጂፒኤስ እንቅስቃሴ፣ የባንክ ትራንዛክሽን፣ የውጭ ሀገር ጉዞ ወዘተ ማስረጃዎች ጋር ተያይዞ ለመረጃ ደህንነት ዋና መምሪያ የተሟላ ሪፖርት አቅርቦ ነበር ማለታችን ይታወሳል። ጀዋር በጥብቅ የመረጃ ክትትሉ ካጋለጣቸው የስርዓቱ ወንበዴዎች መካከልም አንዱን በፎቶና በስም ገልጾ ከእነዚህ አደገኛ ወንበዴዎች መካከል አደገኛ ተብለው ስማቸው ከተሰመረባቸው አንዱ የልጅ ነው በማለት ይገልጽና የቡድኑን ገመና ሲያጋልጥም በይበልጥ ከባንኮችና ከመሬት ልማት ባለሙያዎች ጋር ተቀናጅቶ የሚሰራ ሲሆን የመሳሪያ ዝውውርና ሽያጭ ላይ ይሳተፋል። በባንክ ውስጥ የተሻለ ገንዘብ ያላቸውን ሰዎች መልምሎ በማውጣት ለ120 የአፋይ ቡድን ስማቸውን አሳልፎ ይሰጣል። ታፍኖ የተወሰደው ሰው ሕይወቱን ለማትረፍ ሲል እሺ በማለት ከባንክ ማኔጀሮች ጋር በመሆን ገንዘቡን ትራንስፈር እንዲያደርግ ያመቻቻል። ከወሰዱ ገንዘብ ለአፋኞቹና ጉዳዩ ለሚመለከታቸው ቢሮ ኃላፊዎች ይገባላቸዋል በማለት የወሰነውን ያከፋፍላል። በኦሮሚያ የተለያዩ ዞኖች በመዞር ሸገርና አዲስ አበባ ውስጥ መሬት እንሰጣቸዋለን ተደራጁ በማለት እጅግ ብዛት ያለው ገንዘብ ከሰበሰበ በኋላ በጉዳዩ ላይ ጥያቄ ለማንሳት የሚሞክሩ ካሉ ለአፋኙ የ120 ኃይል ሪፖርት በማድረግ ያስደበድባል፣ ያሳፍናል። ልጁ ይህንን ሁሉ የሚያደርገው ከባለስልጣናት ጋር በመቀናጀት ነው ብሏል። እዚህ ላይ ዋናው ጥያቄ 120 የሚባለው የማፊያ ቡድን የስርዓቱ ስውር እጅ መሆኑን መግለጽ ነው። ይህ መረጃ ከወጣ በኋላ የሚኒልክ ቤተ መንግስትና የፍላሚንጎ ቡድን ተብሎ የሚጠራው የሽመልስ አብዲሳ ካቢኔ ለከፍተኛ ግምገማ መቀመጣቸውን የጣና ቴሌቪዥን ምንጮች አጋልጠዋል። በቅርቡ ከአቡዳቢ ሕክምናቸውን አጠናቀው የተመለሱት ግዙፉ ሰው አቶ ሽመልስ አብዲሳ በቀጣዮቹ ቀናት በዚህ ጉዳይ ላለቃቸው ሪፖርት እንዲያቀርቡ የሚል መመሪያ እንደተሰጣቸውም ሰምተናል። የዚህ 120 የሚባል ማፊያ ቡድን ጣጣ በካድሬው ብቻ ሳይወሰን በኦህዴድ ብልጽግና ወታደራዊ አዛዦችም ዘንድም ትርምስን መፍጠሩ ታውቋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ ተሰናበትን። ጤና ይስጥልን።